እንደምን ሰነበታችሁ ውድ የዚህ ቻናል ተከታታዮች። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳይረሳ። ዕለታዊ መረጃዎችን ወደ እናንተ ማድረስ ይሆናል። አብራችሁን ቆዩ። ማንቸስተር ዩናይትድ የብራጋውን የፊት መስመር ተጫዋች ሮጀር ፈርናንዴዝን ማስፈረም እንደሚፈልግ የተለያዩ የመረጃ ምንጮች ሲዘግቡ ሰንብተዋል። ሆኖም ለፖርቹጋል የዝውውር ዜናዎች በእጅጉኑ ቅርብ የሆነውና ዩኬንዳንን በማንቸስተር ዩናይትድ መፈለግ ቀድሞውን ያበሰረው ጆጎ በማንቸስተር ዩናይትድ ተስፈኛ ለማሳደግ እስከ መጨረሻውም ቅጽበት ድረስ እንደሚፋለምና አሰልጣኝ ሮበን አሞሪም ተጫዋቹ በማንቸስተር ዩናይትድ ቤት ማየት እንደሚፈልጉ እንዲሁም ተጫዋቹን በፍጥነት እንዲያስፈርምላቸው ትዕዛዝ እንዳስተላለፉ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ እንግሊዛዊውን የፊት መስመር ተጫዋች ቴሬል ዴብሊንግን የማስፈረም እቅድ እንዳለው ተነግሯል። እንግዲህ ቅዱሳኖቹ ለተጫዋቹ 100 ሚሊዮን ፓውንድ እየጠየቁ የሚገኝ ሲሆን የ19 ዓመት ታዳጊ በቦታው እጅግ ምርጥና እምቅ አቅም ያለው ተጫዋች እንደሆነም ታውቋል። ይህንንም እንግዲህ ፋብሪዚዮ ሮማኖ ነው ያረጋገጠው። ተጫዋቹ በማንቸስተር ዩናይትድ በእጅጉ ነው እንደሚፈልግ በተለይም የተጫዋቹን እንቅስቃሴ መመልከት እችላለሁ። በተለይ በድሪብሊንግ በጣም የሚገርም የድሪብሊንግ ስኬት ያለው ተጫዋች ነውና ከብዙ መለኪያ መስፈርቶች አንጻር ተጫዋቹ ወደ ማንቸስተር ዩናይትድ ቢመጣ የሚሰጠው አስተዋጽኦ ከፍተኛ ነው ተብሎ ይጠበቃል። ወጣት እንደመሆኑ አንጻር ማንቸስተር ዩናይትድ የ19 ዓመቱን የመሃል ሜዳ ተጫዋች ኮቢ ማይኖን ውል ለማራዘም በድርድር ላይ እንደሚገኝ ይታወቃል። የተጫዋቹ ወኪሎችም ማይኖ የማንቸስተር ዩናይትድ የረጅም ጊዜ እቅድ አካል መሆን እንደሚፈልግና ለረጅም ዓመታት በማንቸስተር ዩናይትድ ቤት መቆየት እንዲሁም ዘላቂ በሆነ መልኩ ማገልገል እንደሚፈልግ አጥብቀው እየገለጹ ይገኛሉ። በአሁኑ ሰዓትም በሁለቱም ወገኖች መካከል ተጫዋቹ ውሉን እንዲያራዝም ጥሩ በራስ መተማመን እንዳለም ተገልጿል። ብሩኖ ፈርናንዴዝ የመጋቢት ወር የፕሪሚየር ሊግ ምርጥ ተጫዋች ለመባል በእጩነት ውስጥ ቀርቧል። ይህ ተጫዋች እንግዲህ በማንቸስተር ዩናይትድ ባሳየው ድንቅ እንቅስቃሴ ምክንያት ነው ተጫዋቹ መካተት የቻለውና ይህ ተጫዋች በዘንድሮ የውድድር ዘመን ጥሩ እንቅስቃሴን እያሳየ ይገኛል። ማንቸስተር ዩናይትድ ከማርከስ ራሽፎርድ ዝውውር ቢያንስ 40 ሚሊዮን ፓውንድ እንደሚፈልግ ለአስቶን ቪላ ባለስልጣናት ግልጽ አድርገዋል። ተጫዋቹ በአስቶን ቪላ ቤትም እንግዲህ ጥሩ የሚባል ጊዜን እያሳለፈ ይገኛል። ከዚህም አንጻር ነው እንግዲህ ማንቸስተር ዩናይትዶች ሚኒመም 40 ሚሊዮን ፓውንድ እንደሚፈልጉ እየተገለጸ የሚገኘው። ማንቸስተር ዩናይትድ ብዙ ተጫዋቾችን በክረምቱ የዝውውር መስኮት ለመልቀቅ ዝግጁ እንደሆኑም እንደዚህም አሁን የሚወጡ መረጃዎች ያመለክታሉ። ሉክ ሾው ከጉዳቱ ለማገገምና ከመቼውም ጊዜ በላይ ለጨዋታ ብቁ ለመሆን የግል ልምምዱን አጠናክሮ ቀጥሏል። በአሁኑ ሰዓትም ወደ ሞቃታማ አገር የኳታር ዋና ከተማ ወደሆነችው ዶሃ እያመራ ሲሆን በዚያም የተለያዩ የአካል ብቃት እንቅስቃሴዎችን እያደረገ ይገኛል። በተጨማሪም ከጥቂት ቀናት በኋላ ወደ ካሪንግተን እንደሚመለስም ይጠበቃል። ማንቸስተር ዩናይትድ በመጪው ክረምት የዝውውር መስኮት ተጫዋቾችን ለማስፈረም ወደ ገቢ እንደሚወጣ ይጠበቃል። ሆኖም ማንቸስተር ዩናይትድ በክረምቱ የዝውውር መስኮት የሚከተለውን የዝውውር ስትራቴጂ ከዚህ ቀደም የተለየ እንደሚሆን ይጠበቃል። ዩናይትድ በቀጣይ የሚከተሉት ተጫዋቾች አነስተኛ ደሞዝ የሚጠይቁና ያን ያህል ተደጋጋሚ ጉዳት ታሪክ የሌለባቸውን ተጫዋቾች ለማስፈረም እንደሚጥሩ ነው እየተነገረ የሚገኘው። እንግዲህ አሁንም የማርከስ ራሽፎርድ ጉዳይ እንመለከታለን። የአሰልጣኙና የመሪው አስቶን ቪላ እንግሊዛዊውን የመስመር አጥቂ ማርከስ ራሽፎርድ በቋሚ ዝውውር የማስፈረም ፍላጎት ማሳየቱ ተገልጿል። ተጫዋቹ ባሳለፈው የጥር ዝውውር መስኮት በውሰቱ ወደ ቪላ ካመራ በኋላ እያሳየ የሚገኘው ብቃት የክለቡን ሰዎች ማስደሰቱ ተነግሯል። ይህንንም ተከትሎ አስቶን ቪላ በክረምቱ የዝውውር መስኮት ተጫዋቹን በቋሚው ለማስፈረም ጥረት ያደርጋል ተብሎ ይጠበቃል። ማንቸስተር ዩናይትድ ከ27 ዓመቱ አጥቂ ዝውውር ሚኒመም ቅድም እንዳልኩት ከ40 ሚሊዮን እና ከዛ በላይ እንደሚፈልግም ተገልጿል። ማንቸስተር ዩናይትድ እንግዲህ ሼ ሌስን የፕሮፌሽናል ኮንትራክት ለማስፈረም አይቸኩልም ተብሏል። ምክንያቱም ተጫዋቹ የወደፊት የመጀመሪያ ቡድን ተስፋ እና አስፈላጊ ተጫዋች ተደርጎ ስለሚታሰብ ነው ተብሏል። ሼ ሌሴ እንግዲህ የጡንቻ ጉዳት ካስተናገደ በኋላ በዚህ ሰዓት በጥሩ አቋም ላይ የሚገኝ ሲሆን የማንቸስተር ዩናይትድ አመራሮችም ተጫዋቹን ከመጠን በላይ ላለመጫን የጨዋታ ደቂቃዎችን እየገደቡት እንደሚገኙም ታውቋል። ይህ ተጫዋች እንግዲህ ጥሩ እንቅስቃሴን እያሳየ ይገኛል። እንደዚሁም በተያያዘ ዜና እንግዲህ ጎድዊል ኮኮንኪ በቅርቡ እንግዲህ 17 ዓመት የሚሞላው ሲሆን በዚህም ምክንያት የማንቸስተር ዩናይትድ አመራሮች የመጀመሪያውን የፕሮፌሽናል ኮንትራክት ሊሰጡት ይፈልጋሉ ተብሏል። በሮበን አሞሪም ስርም እንግዲህ በጣም ከሚወደዱ አይነት ተጫዋቾች ነው። ፊዚካሉ በተለይ በጣም ምርጥ የሚባል ነው። አጠቃላይ ሲታይ ከታለንቱም አንጻር ጥሩ የሚባል ተጫዋች ነውና ወደ ዋናው ቡድን በቅርቡ እንደሚመጣም ይጠበቃል።
እንግዲህ አሁን እየወጣ ያለው መረጃ የሚያሳየው እንግዲህ ማንቸስተር ዩናይትድ ባለፉት ቅርብ ሳምንታት ውስጥ ከጀርሚ ፍሪምፖንግ ወኪሎች ጋር ንግግር አድርገዋል። ጀርሚ ፍሪምፖንግ በማንቸስተር ዩናይትድ በእጅጉ ነው የሚፈለግ ተጫዋች ነው። በሊቨርኩሰን ቤት የሚገርም እንቅስቃሴን እያሳየ ይገኛል። ዩናይትዶች ማለትም ሩበን አሞሪም ለሚከተለው ፍልስፍና በእጅጉ ይጠቅማል ተብሎ የሚጠበቅ ተጫዋች ነውና በክረምቱ የዝውውር መስኮት ማንቸስተር ዩናይትድ ከሚያተኩርባቸው ተጫዋቾች ውስጥም እንግዲህ አንዱ ነው ተብሎ ነው የሚጠበቀው። ጀርሚ ፍሪምፖንግ በሊቨርኩሰን ጥሩ የሚባል ጊዜን አሳልፏልና ማንቸስተር ዩናይትዶችም ይህንን ተጫዋች ለማስፈረም እንደሚሰሩ እየተነገረ ይገኛል። ወደዚህ ቻናል ተከታታዮች በአዲስ ቪዲዮ እስክንገናኝ ድረስ መልካም ሁሉ ተመኘሁ።